የእንግሊዝ ፕሪሚየር ሊግ አጓጊ ምዕራፍ ላይ ደርሷል። አርሰናል ትናንትና ባለውለታ አግኝቷል። የሚመሰገኑ ተጫዋቾች የሚመሰገን ክለብ አግኝቷል። ኤቨርተን ማንቸስተር ሲቲ ነጥብ አስጥሎታል። የዋንጫ ፉክክሩ ላይ ትልቅ ምዕራፍን የከፈተ ሆኗል። ቀጣይ ጨዋታዎች ምን መልክ ይኖራቸዋል? የትናንትና ጨዋታውን በተመለከተ ዝርዝር ጉዳዮችን እያነሳን እንቆያለን። ቸልሲም ሌላ ሽንፈት አስተናግዷል። የቸልሲም ጉዞ በጣም አስደንጋጭ ነው። ዛሬ የአውሮፓ ቻምፒየንስ ሊግ ጨዋታ ይደረጋል። አርሰናል በኤምሬትስ ስቴዲየም ከመልካም ዜና በኋላ አትሌቲኮ ማድሪድን ይገጥማል። ከጉዳት የተመለሱ ተጫዋቾች አሉ። በርከት ያሉ መረጃዎችን እያነሳንበት እንቆያለን። ከዛ በተጨማሪም የማንቸስተር ዩናይትድ ጉዳዮችን በስፋት እየነገርናችሁ እንቆያለን። 150 ሚሊዮን ፓውንድ ለሶስት አማካዮች ማንቸስተር ዩናይትድ መድቧል። አጥቂ ስፍራ ላይ፣ ሌሎች ቦታዎችም ላይ ቡድኑን የሚያጠናክርበት መንገድ እንዳለ ይጠበቃል። በርከት ያሉ ጉዳዮች ይዘናል። ከዝውውር ዜና ጋር በተያዘ ኤንድሪክና አርሰናል፣ ሃሪኬንና ባየርንን የተመለከተና ታናኬና ባርሰሎናን የተመለከቱ ጉዳዮች፣ የሮድሪም ትናንትና ለመኖሩን በተመለከተም አሁንም እየተጫወተ ያለበት መንገድ፣ ከዛ በተጨማሪም ከማንቸስተር ሲቲ ጋር የሚኖረው ቆይታንም የተመለከቱ ጉዳዮች አሉ። የማቴዎስ ፈርናንዴዝና የማንቸስተር ዩናይትድ ጉዳይ በስፋት ይነሳል። ለሁሉም በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። ሀሳብ አስተያየቶቻችሁን እንቀበላለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። መልእክቶቻችሁን ላኩልን። አርሰናል ዛሬ ስለስንት ያጠናቅቃል? በዋንጫ ፉክክሩ ላይም በእንግሊዝ ፕሪሚየር ሊግ መልካም ዜና ተሰምቷል። ይህ ደግሞ በቻምፒየንስ ሊጉ ላይ በእጅጉ ያግዟል ተብሎ ይጠበቃል። ስለዚህ ጨዋታ ዝርዝር ጉዳዮችን እናነሳለን። አትሌቲኮ ማድሪድ ከአርሰናል ማን ሰፊ ድል አለው? ጨዋታውን በተመለከተ በሁለቱም ቡድኖች በኩል ያሉ ዜናዎችን፣ ዲየጎ ሲሞኔ የወሰነው አስገራሚ ውሳኔም አለ። ወደ ለንደን ከደረሱ በኋላ በጣም እያነጋገረ ይገኛል። አሰልጣኙም ለዚህ ምላሽ የሰጠበት ጉዳይ አለ። ከዛ ውጭ ግን ከማንቸስተር ሲቲና ከአርሰናል የዋንጫ ፉክክር ጋር በተያያዘ አሁን ዋንጫው ወዴት ሄደ ይመስላችኋል? ከዛ በተጨማሪም ሌላኛው ሊነሳ የሚገባው ጉዳይ በዋንጫ ፉክክሩ ላይ አሁን በማንቸስተር ሲቲና በአርሰናል መካከል ያለው የ5 ነጥብ ልዩነት አለ። በሚኬል አርቴታ ቡድን ውስጥ እነማን ናቸው አሁን ወሳኙ ምዕራፍ ላይ በደንብ ዋንጫ ፉክክሩ ላይ ራሳቸውን ማሳየት ያለባቸው የሚለውን ሀሳቦችም እናነሳለን። ዝርዝር ጉዳዮችን እየነገርናችሁ እንቆያለን። ሀሳብ አስተያየቶቻችሁን ጻፉልን፣ መልእክቶቻችሁን እንቀበላለን። ቪዲዮን ላይክ አድርጋችሁ ጀምሩ። በቀጥታ ወደ ጉዳዮቻችን አልፈናል። ትናንትና በእንግሊዝ ፕሪሚየር ሊግ ባልተለመደ ሰዓት 11 ሰዓት ላይ ቸልሲ ጨዋታውን አድርጎ ጀምሮ ነበረ። ቸልሲ ከኖቲንጋም ፎረስት የመጀመሪያዎቹ 15 ደቂቃ ካሉም ማክፋርለን አሰልጣኙ የቸልሲ ጊዜ አሰልጣኝ እንዳሉት ነው ነገሩ። በጣም በሚያስገርም ሁኔታ ቸልሲ በአስደንጋጭ ሁኔታ የጀመረበት ጨዋታ ነበረ። ከዛ በኋላ ያ ደግሞ ትልቅ ዋጋ እንዳስከፈለው ተመልክተናል። ቸልሲ ከኖቲንጋም ፎረስት በዚህ ጨዋታ ላይ እንግዲህ አዎኒ ሁለት ግቦችን ሁለተኛውና 52ኛው ደቂቃ ላይ ኢጎር ጄሱስ ደግሞ 15ኛው ደቂቃ ላይ በፍጹም ቅጣት ምት በመጀመሪያዎቹ 15 ደቂቃ ቸልሲ 2-0 የተመራበት ኮል ፓልመር ፍጹም ቅጣት ምት ያመከነበት ጃኦ ፔድሮ 93ኛው ደቂቃ ላይ ቸልሲን ከምንም ያልታደገች ግብ ያስቆጠረበት ነበረ። በጣም የሚያሳስብ ውጤት የተመዘገበበት ጨዋታ ሆኗል። ለቸልሲ እንዳጠቃላይ እንደ ቡድንም ያላቸውን ነገር በደንብ የተመለከትንበትና ቡድኑ በጣም ከዚህ በኋላ ወደ አውሮፓ ቻምፒየንስ ሊግ ለመመለስ የቻምፒየንስ ሊግ ቦታን ለማግኘት በጣም እድሉ የጠበበበት ነው። 14 የፕሪሚየር ሊግ ግቦችን አንድም ግብ ሳያስቆጥር ተቆጥሮበታል። በመጨረሻም ከ14 ግቦች በኋላ ጃኦ ፔድሮ አስቆጥሯል። ከማርች 4 ጀምሮ 14 የፕሪሚየር ሊግ ግቦችን አንድም ግብ ሳያስቆጥር በዛ ደረጃ መሸነፍ ነጥብ መጣል ማለት በጣም ከባድ ነው። ከኒውካስል ዩናይትድ ጋር 1-0፣ በኤቨርተን 3-0፣ በማንቸስተር ሲቲ 3-0፣ በማንቸስተር ዩናይትድ በማቲያስ ኩኛ ብቸኛ ግብ 1-0 የተሸነፈበት፣ በብራይተን 3-0። ትናንትና ደግሞ 3-0 ጨዋታው ሊጠናቀቅ ነበር። በመጨረሻም ጃኦ ፔድሮ የሚገርም አይነት ግብ አስቆጥሯል። ነገር ግን ዋጋ ፍሬ አስፈላጊ ያልነበረች በጣም ግን ለቸልሲ የሚያሳስብ ጉዞ ይመስላል። ቸልሲ 6 ጨዋታዎችን በፕሪሚየር ሊግ ተሸንፏል በተከታታይ። ያ ማለት ከ33 ዓመታት በኋላ ለመጀመሪያ ጊዜ እንደዚህ አይነት መጥፎ ታሪክ ላይ የተገኘበት ነበረ። አሁን በቻምፒየንስ ሊግ ላይ እንዴት በምን ያክል ደረጃ ሊሳተፍ ይችላል የሚለውን እንመልከት። የደረጃ ሰንጠረዡ ላይ ያለበት ሁኔታም ለቸልሲ እንዳጠቃላይም የሚያሳስብ ነው። 9ኛ ደረጃ ላይ ይገኛል። 48 ነጥቦችን ሰብስቧል። በእርግጥ 4ኛ ደረጃ ላይ ካለው ሊቨርፑል የ10 ነጥብ ልዩነት ነው ያለው። የቀሩት ደግሞ 9 ነጥቦች ብቻ ናቸው፣ ወይም ደግሞ በፕሪሚየር ሊጉ ላይ 3 ጨዋታዎች
ስለዚህ አራተኛ ደረጃ ላይ አምስተኛ ደረጃ ላይ ያሉ ቡድኖች ላይ መድረስ አይችልም። ከዛ በተጨማሪ ግን የሚቀጥሉትን 3 ጨዋታዎች ቢያሸንፍና ሌሎቹ ቡድኖች ለምሳሌ ከቦርመዝ ጋር የ4 ነጥብ ልዩነት ነው ያለው። ከብሬንትፎርድ ጋር ያለው የነጥብ ልዩነት 3 ነው። ከብራይተን ጋር የ2 ነጥብ ልዩነት። እነዚህ ቡድኖች ከቸልሲ በላይ የተቀመጡ ናቸው። አሁን በአውሮፓ ቻምፒየንስ ሊግ ላይ የመሳተፍ እድል ያላቸው ቡድኖች አሉ። ትናንትና ምናልባት ኤቨርተን ቢያሸነፍ ኖሮ ነጥቡን 50 ላይ ያደርስና እስከ 8ኛ ደረጃ ከፍ ብሎ ቸልሲን በደንብ ሊፈትን የሚችልበት ሌላ እድል ነበረው። ነገር ግን ለቸልሲ አሁን አስፈላጊ ነገሮች አሉ። 6ኛ ደረጃን ይዞ ማጠናቀቅ የሚችል ከሆነ አስቶን ቪላ ዩሮፓ ሊጉን የሚያሸንፍ ከሆነ አስቶን ቪላ በድጋሚ 5ኛ ደረጃን ይዞ ማጠናቀቅ የሚችል ከሆነ ቸልሲ በ6ኛ ደረጃ ካጠናቀቀ በቻምፒየንስ ሊግ ላይ የመሳተፍ እድል አለው። ያ ካልሆነ ግን ለቸልሲ በጣም አሳሳቢ ይመስላል። በጨዋታው ላይ የቸልሲ ተጫዋቾች ምን ያክል እየተቸገሩ እንዳለ በደንብ የመጫወት ፍላጎት ነው፣ የአሰልጣኝ ችግር ነው፣ ምንድነው በቡድኑ ውስጥ ያለው የሚለውን የቡድኑ ስነ ልቦና በደንብ አሰልጣኙ ካሉም ማክፋርላንም ከጨዋታው መጠናቀቅ በኋላ የሰጡት አስተያየት አለ። ቁጭ ብዬ ነገሮች በደንብ መመልከት አለብኝ፣ ምንድነው ችግሩ፣ እንዴት ነው መከላከል የከበደን የሚለውን ነገር እመለከታለሁ የሚል አስተያየታቸውን ሰጥቷል። በትናንትናው ዕለት ሮበርት ሳንቼዝ ሞርጋን ጊብስ ዋይት ግጭት ውስጥ ገብተው በጣም ከፍተኛ ጉዳት አስተናግዷል። ጄሲ ዴሪ ከክሪስታል ፓላስ የፈረመ በጣም የሚገርም አይነት ኳሊቲ ያለው ተጫዋች ነው። በጣም ወጣት ተጫዋች ነው። የቸልሲ ተጫዋች እሱም ጉዳት አጋጥሞት ወደ ሆስፒታል ተወስዷል። ለቸልሲ በሁሉም ረገድ ትናንትና መጥፎ ቀን ነበረ ማለት ይቻላል። ሌላኛውን ጨዋታ ደግሞ እንመልከት። ኤቨርተን በሂል ዲኪንሰን ለመጀመሪያ ጊዜ ማንቸስተር ሲቲን እየገጠመበት ማንቸስተር ሲቲም ወደ አዲሱ የኤቨርተን ስቴዲየም ጉዲሰን ፓርክን ከተሰናበቱ በኋላ በዚህ በአዲሱ ስቴዲየም ጨዋታ አድርጎ ያቅም ነበረ። ነገር ግን የመጀመሪያው ጨዋታ ለማንቸስተር ሲቲ በጥሩ የተጠናቀቀ ነበር ማለት ከባድ ነው። ጀርሚ ዶኩ በጣም የሚገርም ምሽት አሳልፏል። ምናልባት እኔ በግሌ ጀርሚ ዶኩን ብሆን ኖሮ በጣም የምበሳጭበት ምሽት ነበር የሚሆነው። ምክንያቱም እንደዚህ አይነት ፐርፎርማንስ እንደዚህ አይነት ግቦችን ጀርሚ ዶኩ አስቆጥሮ በዋንጫ ፉክክሩ ላይ ግን ትልቅ ነጥብ የጣለበት ጨዋታ ሆኖ መጠናቀቁ ምናልባት በሱ ግቦች ማንቸስተር ሲቲ አሸንፈው ቢሆን ኖሮ እነዛ ሁለት ግቦች የማንቸስተር ሲቲ የማሸነፊያ ግቦች ሆኖ ቢሆን ኖሮ ጀርሚ ዶኩ ሌላ ሌቭል ላይ የሚቀመጥ ሌላ ደረጃ ላይ እሱም በቅርብ ጊዜያት ላይ ሀሳብ ሲሰጥ ተመልክታችሁት ከነበረ እኛም በዚህ በቤስት ስፖርት ኢትዮጵያ ቻናል ላይ አንስተነው እናውቃለን። ጀርሚ ዶኩ ከዚህ በኋላ ብዙ ግቦችን ማስቆጠር ኤሊት ከሚባሉ ትልልቅ ዊንገሮች የመስመር አጥቂዎች መካከል ያስቀምጠኛል። አሁን መጨመር ያለብኝ ግቦችን ማስቆጠር ላይ ራሴን ማሻሻል አለብኝ ሲል ነበረ። ትናንትና 2 ግቦችን አስቆጥሯል። ጨዋታው እንዴት ነበረ? የእናንተን ሀሳብ አስተያየቶች ላኩልን። ትናንትና ግን አንድ ጥያቄ ልጠይቃችሁ። ኢሊማን ኒዲያዬ እንቅስቃሴውን በደንብ ተመልክታችሁታል። ኢሊማን ኒዲያዬ ትናንትና 1-1 አጋጣሚ ከግብ ጠባቂው ጂያንሉጂ ዶናሩማ ጋር በሁለት አጋጣሚዎች ላይ ተገናኝቶ ነበር 2-3። እነዚህ አጋጣሚዎች ምን ያስታውሷቸዋል? እስኪ ሀሳባችሁን ላኩልን። በተለይ በዋንጫ ፉክክሩ ላይ ኤቨርተን ተሸንፎ ቢሆን ኖሮ ለአርሰናል ደጋፊዎች የኢሊማን ኒዲያዬ የተሳቱ ኳሶች ምን ትርጉም ነበራቸው? ሀሳብ አስተያየቶቻችሁን ጻፉልን። ኢሊማን ኒዲያዬን በተመለከተ በተለይ ጨዋታውን ለተመለከታችሁ በደንብ ትርጉሙ ከፍ ያለ እንደነበረ ትረዱታላችሁ። ጀርሚ ዶኩ 43ኛው ደቂቃ ላይ ማንቸስተር ሲቲን ቀዳሚ ያደረገ። ጨዋታው በዛ መንግ ቀጠለ። ሲቲ 1-0 እየመራ፣ ኤቨርተን ግን የሚቀመስ አልነበረም። ለማንቸስተር ሲቲ ብዙ እድሎችን የሚሰጥ ቡድን እንዳልነበረ ተመልክተናል። የመጀመሪያው 45 1-0 በሲቲ አሸናፊነት በሲቲ መሪነት እየተጠናቀቀ ነበረ። በብዙ መንገድ ቁጥሮችን ስንመለከት ሲቲ የበላይነት ነበረው። በተለይ ደግሞ በግብ ሙከራዎች ግን ኤቨርተን ኦን ታርጌት ሙከራ አንድም አላደረገም ነበር። ሲቲ 5 ኦን ታርጌት ሙከራ ነበረው። ከዛ በተጨማሪም 2 ኦን ታርጌት 5 ሙከራዎችን ኤቨርተን ያን ያክል ሙከራዎች እንኳን ያላደረገበት ነበረ። ሁለተኛው አጋማሽ ደግሞ ሌላ ጨዋታ ነበረ። ማንቸስተር ሲቲ 2 ኦን ታርጌት፣ ኤቨርተን 6 ኦን ታርጌት ሙከራዎችን በአጠቃላይ ኦፍ ታርጌት 2 8-5 በግብ ሙከራዎች ብቻ ኤቨርተን የበለጠበት ነበር። አጠቃላይ ግን ለማንቸስተር ሲቲ ጨዋታው በሁለተኛው አጋማሽ ፈጽሞ የተቀየረበት ነበር። አሰልጣኝ ፔፕ ጋርዲዮላም ይህንን በደንብ ያመነበት አስተያየት ነበረ። ከ68ኛው ደቂቃ እስከ 81ኛው ደቂቃ በ13 ደቂቃዎች ነገሮች ተቀይረዋል። 3 ግቦች የተቆጠሩበት እነዚህ 13 ደቂቃዎችን እንመልከት። 68ኛው ደቂቃ ላይ ቴርኖ ባሪ ተቀይሮ ከገባ በኋላ ቤቶን ቀይሮ ነበር የገባውና 68ኛው ደቂቃ ላይ ግብ አስቆጠረች። ግብ አንድ አጋጣሚ ታስታውሱ
ታስታውሰናለች። ከጨዋታው ውጪ ነበረ ቲየርኖ ባሪ፣ ነገር ግን ይቺን ኳስ ወደኋላ እመልሳለሁ ብሎ ማርክ ጌይ የነካት ኳስ በትክክል ፓስ አላደረገውም ወደ ዶናሩማ። ባሪ ጋር ደረሰች። ቲየርኖ ባሪ በሚገርም አጨራረስ ማንቸስተር ሲቲ ላይ ግብ አስቆጥሮ ጨዋታው 1-1 ሆነና በጣም የሚያስገርም አጋጣሚ ነበርና የማርክ ጌይ ጉዳይንም እንመለከተዋለን። 73ኛው ደቂቃ ላይ ኦብሪያን ግብ አስቆጠረና 81ኛው ደቂቃ ላይ ደግሞ ባሪ ድጋሚ ግብ አስቆጠረ። 83ኛው ደቂቃ ላይ ጨዋታው ሲጀመር ሃርሊንግ ብራውት ሃላንድ፣ 97ኛው ደቂቃ ላይ ጀርሚ ዶኩ ግቦቹን ያስቆጠሩ ተጫዋቾች ናቸው። ለማንቸስተር ሲቲ ግን ከባድ ምሽት ነበረ ብሎ መናገር ይቻላል። ጀርሚ ዶኩ ለምሳሌ 97ኛው ደቂቃ ላይ ግብ ሲያስቆጥር ደስታውን የገለጸበት መንገድ ያቻ ነው የማሸነፊያ ነው የሚሉ ጥያቄዎች እንዲጠየቁ አድርጎታል። ሲጨፍር ነበረ። አቻው በጣም አስፈላጊ ሊሆን የሚችልበት እድል አለ። በዚህ ወቅት ላይ ግን ያንን በደንብ መመልከት ከባድ ነው። ትናንትና ማንቸስተር ሲቲ በሚመራበት ሰዓት ላይ የቴሌቪዥን ስክሪኖች አንድ ሰው ላይ ትኩረት አድርገው ነበረ። በኤቨርተን ስቴዲየም በሂል ዲኪንሰን ማለት ነው። ከዚህ በፊት ይህንን ደጋፊ የማንቸስተር ሲቲ ደጋፊ ነው። ብዙዎቻችሁ በተለይ አርሰናል ደጋፊዎች ልብ ትሉታላችሁ። ስታንፈርድ ብሪጅ ቸልሲና ማንቸስተር ሲቲ ሲጫወት የአርሰናልን መለያ ያደረገ ወይም የአርሰናል የውሃ መጠጫ ቦትልን ይዞ የፕላስቲክ መጠጫን ይዞ ባዶውን በኪሱ ይዞ ወደ ስቴዲየም ይገባል። ከዛ በኋላ ባዶውን እያንቆረቆረ ሚሊዮኖች መላው ዓለም ያየው ነበረ። ትናንትና ግን ዘሞከር ሞክድ ተብሎለታል። እንግዲህ ሞክ ሲያደርግ ነበረ። አርሰናሎችን ሲያበሳጭ የነበረው ደጋፊ ራሱ ሲበሳጭ ነበረ። የውሃ መጠጫውን በኪሱ ይዞ በቴሌቪዥን ስክሪኖች ላይ ይታያልና በጣም አስገራሚ ጨዋታ ነበር። ብዙ መነጋገሪያ፣ ብዙ ፊዚካል የነበረ ጨዋታ ነውና በማንቸስተር ሲቲ በኩል መጨረሻ ላይ አሁን ማንቸስተር ሲቲ የዋንጫውን ገፍትሮ የወረወረበት ጨዋታ ነበር ብሎ መናገር ይቻላል። 3-3 ተጠናቋል። በተለይ ደግሞ ኦል ታይም ክላሲክ በማንቸስተር ሲቲና በኤቨርተን መካከል ከተደረጉ ከማይረሱ ከማይዘነጉ ጨዋታዎች መካከል አንዱ ነው። በተለይ ደግሞ ዋንጫው ወደ አርሰናል የሚያመራ ከሆነ የአርሰናል ደጋፊዎች የኤቨርተንን ውለታ፣ የአርሰናል ደጋፊዎች የኤቨርተንን ጨዋታ የሚዘነጉት አይደለም። ኤቨርተን ባለውለታ ነበረ ትናንትና። በዛ ደረጃ ሊቀመጥ የሚችል ነው። የማንቸስተር ሲቲ 1 ነጥብ ማግኘት ምናልባት በአመቱ መጨረሻ ላይ ትርጉም ሊኖረው ይችላል፣ ምናልባትም ትርጉም ላይኖረው ይችላል። የአመቱ መጨረሻ ደግሞ እንመለከታለን። አርሰናል በ76 ነጥቦች በ41 ንጹህ ግቦች እየመራ ይገኛል። ማንቸስተር ሲቲ አንድ ቀሪ ተስተካካይ መርሃ ግብር አለው ከክሪስታል ፓላስ ጋር 35 ጨዋታዎች 35 ነጥቦችን 35 ንጹህ ግቦችን ይዟል። 71 ነጥቦችን ይዞ የተቀመጠበት ጉዞ ላይ ይገኛል። እንዳጠቃላይ ግን ጨዋታውን በተመለከተ ብዙ መናገር ይቻላል። ጄሚ ካራገር ያነሳቸው ጉዳዮች አሉ። ቲየሪ ሄንሪ ብዙ ሊነሳባቸው የሚችሉ ነጥቦች አሉና ሲቲ ዋንጫውን ወርውሮት የሄደ ይመስላል። አሁን ሲቲ አንድ ውለታ ይጠብቃል ከዌስትሃም ዩናይትድ። ኤቨርተን እንዳደረገው ዌስትሃምም አርሰናልን ነጥብ እንዲያስጥል ያ የሚሆን ነው ወይ የሚለው በተለይ ደግሞ በአርሰናል ውሳኔ ላይ ያለ ነው። ማንቸስተር ሲቲ አሁን ነገሮች ከእጁ ይወጡ ይመስላሉ። አርሰናል በእርግጥ በማንቸስተር ሲቲ በተሸነፈበት ዕለት ላይ የአርሰናል ተጫዋቾች ያነሷቸው ጉዳዮች ነበሩ። በተለይ ዴክላን ራይስ በቴሌቪዥን ስክሪኖች ድምፁ ባይሰማም የከንፈር እንቅስቃሴውን በማንበብ ጭምር ኢትስ ናት ደን አላለቀም ሲል ነበረ። ፔፕ ጋርዲዮላም የዴክላን ራይስን ሜንታሊቲ በጣም ወድጀዋለሁ አላለቀም ማለቱም ብሎ ሀሳብ ሲሰጥበት እንደነበረ እናስታውሳለን። ትናንትና ግን ለማንቸስተር ሲቲ በተለይ ማንቸስተር ሲቲ 3ኛዋ ግብ ሲቆጠርበት ባሪ ያንን ግብ ድጋሚ ሲያስቆጥር በጣም አነጋጋሪ ክስተት ነበረ። በጣም ድንጋጤያቸው፣ መደናገጣቸው፣ ፊታቸው ላይ መረባሻቸው በደንብ ይታይ ነበር። በርናንዶ ሲልቫ፣ ሃርሊንግ ብራውት ሃላንድ፣ ሪያን ሸርኪንም ጨምር ያንን ማስተዋል ይቻላል። ትናንትና ጌይ የተሳሳታት ኳስ ላይ ባሪ ኦፍሳይድ ነበርና አንድ ጨዋታ ያስታውሰናል። ማንቸስተር ሲቲ ካስቶን ቪላ በወቅቱ ሮድሪ ከጨዋታው ውጪ ሆኖ ትሮይ ሙይንግስ ጨዋታው እንግዲህ ሮድሪ ከጨዋታው ውጪ ነው ወደ ኳሱ አይመጣም በሚል ጨዋታውን ላይ ኳሷን በደረቱ አበረደ። በዛ ሰዓት ላይ ሮድሪ ኳሱን ቀማ። ማንቸስተር ሲቲም ግቧን አስቆጠረውና በወቅቱ በጣም አነጋጋሪ ክስተት እንደነበረ ይታወቃል። ኒውትራል አድርጎታል። ትናንትናም የማርክ ጌይ ፓስ ባሪን ኒውትራል አድርጎታል። ከጨዋታው ውጪ
እንዳይሆን አድርጎታል። ኢልማን ኒዲያይን በተመለከተ ግን የሳታቸው ኳሶች ሰኖንክሚን ቶትናም ከማንቸስተር ሲቲ ያ ፔፕ ጋርዲዮላ መሬት ላይ የተንፈራፈረበት አጋጣሚ ብዙዎቻችን የምንዘነጋው አይደለም። በዋንጫ ፉክክሩ ላይ ያቺ ግብ ብትቆጠር ኖሮ ጨዋታው ሌላ መልክ ይኖረው ነበር። ዋንጫውን አርሰናል የሚበላበት እድል በጣም ሰፊ ነበር። ነገር ግን ሰኖንክሚን ያቺን ግብ ማስቆጠር አልቻለም። የዋንጫው ፉክክሩም ወደ ማንቸስተር ሲቲ ሄደ። 1-1 አጋጣሚ ላይ ትናንትናም ምናልባት ማንቸስተር ሲቲ ነጥብ ቢያገኝ ኖሮ ቢያሸነፍ ኖሮ ኢልማን ኒዲያይ በሚገርም ሁኔታ የሚወቀስ አይነት ተጫዋች ሊሆን ይችል ነበረ። ያንን የሶኖንግሚንን ጉዳይ ከዓመታት በኋላም ተመልክተነዋል። ከዓመታት በኋላም የሚዘነጋ አይደለም። ኢልማን ኒዲያይም እንደዚህ አይነት ተጫዋች ለመሆን በጣም የተቃረበበት ነበር። ፔፕ ጋርዲዮላ ከጨዋታው መጠናቀቅ በኋላ የሰጠው አስተያየት አለ። በጣም ጥሩ ፐርፎርማንስ አሳይተናል። በተለይ ደግሞ በመጀመሪያው አጋማሽ፣ ሁለተኛው አጋማሽ ኤቨርተን ያሻሻለበት ስቴፕ አፕ ያደረገበት ነበረ። በጣም አግሬሲቭ ነበሩ። ኦፍ ኮርስ በእርግጥም እኛ ድሎችን ሰተናቸዋል፣ ግቦችን ሰተናቸዋል። ነገር ግን ፕሮፐር የእንግሊዝ ጨዋታ የእንግሊዝ ቡድን መስሎ ነበር የመጣው። ሰከንድ አፍ ላይ በጣም አግሬሲቭ ነበሩ። 1-1 አጋጣሚዎች ላይ በጣም ፊዚካል ነበሩና በአጠቃላይ ግን ለኛ ጥሩ ፐርፎርማንስ ነበረ። ይቺ 1 ነጥብ ምን ትርጉም እንዳላት አናቅም የሚል አስተያየቱን ሰጥቷል። ከእጃችን ወጥቷል ዋንጫው በእጃችን ላይ የለም። ብናሸንፍ ነበረ ጥሩ፣ ነገር ግን አለመሸነፋችን የተሻለ ነው። ማሸነፍ ባንችልም ባቻ ውጤት ማጠናቀቃችን የተሻለ ነው። ነገር ግን በእጃችን ላይ ዋንጫው የለም። ስለዚህ ጨዋታዎች ይቀራሉ። በመጨረሻ ጨዋታዎች ላይ ምን እንደሚፈጠር ምን ነገሮች እንደሚኖሩ እንመለከታለን የሚል አስተያየቱን ሰጥቷል ፔፕ ጋርዲዮላ። ለሁሉም በጣም አነጋጋሪ ጨዋታ ነበረ። ማንቸስተር ሲቲ በሰፊ ግብ ልዩነት የሚያሸንፍበት ጨዋታ እንደማይሆን አስቀድሞ ብዙ ግምቶች ነበሩ። ኤቨርተን ነው፣ በዛ ላይ ደግሞ በሂል ዲኪንሰን። ለኤቨርተን ግን አስቆጪ ውጤት ነበር። በተለይ በአውሮፓ ተሳትፎ የአውሮፓ ሊግ የዩሮፒያን ኮንፈረንስ ሊግ ደረጃን ይዞ ለማጠናቀቅ የነበረውን ሰፊ ድል ያልተጠቀምበት፣ በተለይ መዘናጋቶች የአርሊንግ ብራውት ሃላንድ ሁለተኛ ግብ ነገሮችን የቀየረበት ነበረ። ጨዋታው ሲጀምር ወዲያው ነበረ ኮቫቺች በጣም የሚገርም ፓስ አድርጎለት ግቧን ያስቆጠረው። ለሁሉም በአርሰናል በኩል የዋንጫ ፉክክሩ ላይ ነፍስ የዘራ ለአርሰናል ሰፊ ድል የፈጠረ ጨዋታ ነበረ። የአርሰናል ደጋፊዎች ዋንጫው ወደ አርሰናል የሚሄድ ወደ ኤምሬትስ የሚመጣ ከሆነ በለንደን እንግዲህ በጣም ድንጋጤ ይታያል በለንደን ጎዳኖች እንደተባለው። አሁን ደግሞ በኢታድ ስቴዲየም አካባቢ በማንቸስተር ከተማ ድንጋጤዎች ይኖራሉ። ይህንን ባነር ምናልባት በኤምሬትስ ስቴዲየም ጠብቁ። በቀጣይ ፕሪሚየር ሊግ ጨዋታዎች ላይ እነዚህ ጉዳዮች ከትናንትና የሲቲ ጨዋታ ጋር በተያያዘ በደንብ በዝርዝር ሊነሱ የሚገባቸው ጉዳዮች ናቸው። ብዙ ማለት ይቻላል። ነገር ግን ከዚህ ጉዳይ ወጣ ብለን ሌሎች ሀሳቦችን ደግሞ እናንሳ። አርሰናልን የተመለከተ ጉዳይ ዛሬ የአውሮፓ ቻምፒየንስ ሊግ የሰሚ ፋይናል የመልስ ጨዋታ ይደረጋል። የመጀመሪያው ጨዋታ 1-1 ተጠናቋል። በመልሱ ጨዋታ ኤምሬትስ ስቴዲየም ላይ ይደረጋል። በዚህ ጨዋታ ዙሪያ የሚጠበቁ ጉዳዮች አሉ። አሰልጣኝ ዲየጎ ሲሞኒ ከጨዋታው አስቀድሞ አንድ ጥያቄ ቀርቦለታል። ጥያቄው ደግሞ መነሻው ምንድነው ብለን ስንመለከት አትሌቲኮ ማድሪድ በኩል አንድ የወሰኑት ውሳኔ ነበረ። በለንደን የያዙትን ሆቴል በመጨረሻ ደቂቃ ላይ ቀይሯል። ምክንያቱ ምንድነው? ይህ ሆቴል ኦክቶበር ላይ ወይም ደግሞ ከአርሰናል ጋር ጥቅምት ላይ ሲጫወቱ 4-0 ሲሸነፉ ያረፉበት ሆቴል ነበረ። ከዛ በኋላ ዲየጎ ሲሞኒ ወደ ለንደን በሚመጡበት ሰዓት ላይ ደቂቃዎች ሲቀሩ ላስት ሚኒት ላይ በመጨረሻ ሰዓት ላይ ቅያሬ ያደረገ ሆቴሉ ይቀር ሌላ ሆቴል እንያዝ ብሎ ውሳኔን አስተላለፈና የሚያስገርም ውሳኔ ነበር። በፕሬስ ኮንፈረንስ ላይ ቃለመጠየቅ ሲደረግለት ከጨዋታው አስቀድሞ ፕሪማች ኮንፈረንስ ላይ ለምንድን ነው ሆቴል የቀየራችሁት? ሱፐርስቲሽን ነው ወይ? የዚህ ከባድ አምልኮ ወይም ደግሞ እንደዚህ ካላደረኩ እንደዚህ ይገጥመኛል ከሚሉ ሀሳቦች ጋር ነው ወይ? ሽንፈትን ከማሰብ ነው ወይ ተብሎ ተጠይቆ ነበረ። እዚህ እንግዲህ በጣም ኦክቶበር ላይ በጣም ጥሩ ኢኮኖሚካል አቅም ላይ ነበርን። በኦክቶበር ወይም ጥቅምት ላይ በነበረው ጨዋታ ላይ አሁን ሌላ በዋጋ የሚቀንስ ሆቴል ስላገኘን ለዛ ነው የቀየር ነው የሚል ሀሳቡን አንስቷል። የሚያስቃነት ሀሳብ ነው ያነሳው። በእርግጥ እየቀለደ እንደሆነ እርግጥ ነው። ነገር ግን ሆቴሉን አልፈለገውም። ያንን የ4-0 ሽንፈት የሚያስታውስ ነውና ያንን መድገም አልፈለገም። ዛሬ አርሰናል በሰፊ ግብ ልዩነት ማሸነፍ ባይችል እንኳን በጠባብ ውጤት ወደ ዋንጫው ማለፍ በአርሰናል በኩል የሚጠበቅ ነው። የኦፕታ ሱፐር ኮምፒውተሮች 20% አትሌቲኮ ማድሪድ የማሸነፍ እድል አለው፣ 56% ደግሞ አርሰናል ጨዋታውን የማሸነፍ እድል አለው።
የሚል ግምቶቻቸውን አስቀምጧል። ባለፉት 23 የቻምፒየንስ ሊግ ጨዋታዎች አርሰናል 2 ጨዋታዎችን ብቻ ነው የተሸነፈው። በዚህም በስፔን ክለቦች ላይም የበላይነት አለውና የአውሮፓ ቻምፒየንስ ሊግ የመልስ ጨዋታ ለአርሰናል በጣም በጥሩ መንገድ የሚተረጎም ነው። በቅርብ ጊዜያት ላይ የፈርስት ሊግ ጨዋታዎችን ካሸነፈ በኋላ ብዙ ቡድኖች በሰሚ ፋይናል ላይ የበላይነታቸውን አሳይቷል። ለምሳሌ ማንቸስተር ሲቲ 2023 ላይ ከሪያል ማድሪድ ጋር ከሜዳው ውጪ አንድ ለአንድ ካጠናቀቀ በኋላ የመልሱን ጨዋታ 4-0 አሸንፏል። ማድሪድና ባየርን ባደረጉ ጨዋታ በቅርብ ጊዜያት ላይ ባየርን የመጀመሪያውን ጨዋታ 2-2 ካጠናቀቀ በኋላ ሪያል ማድሪድ ባየርንን በመልሱ 2-1 ሳንቲያጎ በርናቦ ላይ አሸንፎ ወደ ፍጻሜ ማለፉ ይታወቃል። ባርሰሎናንም ብንመለከት በስፔን ከኢንተር ጋር 3-3 ተጠናቀቀ። የመልሱ ጨዋታ ባለፈው ዓመት ከዓመቱ ምርጥ ጨዋታዎች መካከል አንዱ ነበረ። ኢንተር 4-3 አሸንፎ አልፏልና የቅርብ ጊዜ ያቸው ውጤቶች በመጀመሪያ ያቸው ውጤት ከሜዳቸው ውጪ ጥሩ ውጤት እንዳስመዘገቡ በሚቆጠርላቸው ቡድኖች የአሸናፊነት የተጠናቀቀ ነው። ለአርሰናልም ጥሩ ዜና ይመስላል። ያ በጥሩ መንገድ ሊጠቀስ የሚችል ነው። በላሊጋ ቡድኖች በኩል ያደረጋቸውን የቅርብ ጨዋታዎች ባለፉት 8 ጨዋታዎች አርሰናል አልተሸነፈም። ያ ማለት ደግሞ በጣም በትክክል 7ቱን ደግሞ በማሸነፍ ነው። አንዱም ባቸው ውጤት 7ቱን ያሸነፈበት ሪያል ማድሪድን ባለፈው ዓመት ደርሶ መልስ ያሸነፈበት ዘንድሮ ከቢልባኦ ጋር ተጫውተዋል፣ ከአትሌቲኮ ማድሪድ ጋር ተጫውተዋል። ጥሩ ጉዞ ላይ እንዳለ እነዚህም ቡድኖች ያሸነፈበት ነውና ባለፉት 8 ጨዋታዎች 7ቱን አሸንፏልና በቻምፒየንስ ሊግ ጥሩ ጉዞ ላይ ይገኛልና ከዚህ በፊት የእንግሊዝ ክለብ ሆኖ ከስፔን ክለቦች ጋር በተከታታይ ያለመሸነፍ ጉዞ በማድረግ ከ1992-93 የውድድር ዘመን ጀምሮ ቸልሲ ማርች 2006 ከአፕሪል 2014 16 ጨዋታዎችን ሳይሸነፍ ተጉዞ ነበር። አርሰናልም ያንን ክብረ ወሰን የማስመዝገብ ሰፊ እድል አለው። ብዙ ግቦች የሚቆጠርበት ቡድን አይደለም። አትሌቲኮ ማድሪድ ደግሞ ብዙ ግቦችን የሚያስተናግድ ቡድን ነው። አርሰናል ከዛ በተጨማሪም በመከላከል ረገድ ጥሩ ነው። አትሌቲኮ ማድሪድ ደግሞ መከላከሉ ደካማ ነው። ያንን በተመለከተ ብዙ ማንሳት ይቻላል። ቪክተር ኬሬሽ በደርሶ መልስ የሰሚ ፋይናል ጨዋታዎች ላይ ግብ በማስቆጠር 3ኛው ተጫዋች ወይም 4 አጋጣሚዎች ላይ እንደዚህ አይነት ነገሮች እንዲፈጠሩ ምክንያት ሊሆን ይችላል። የመጀመሪያው ጨዋታ ላይ ግብ አስቆጥሯል። በእንግሊዝ ክለቦች በኩል በሰሚ ፋይናል ላይ በደርሶ መልስ ግብ ያስቆጠሩ 2 ተጫዋቾች አሉ። ሳይዶ ማኔ ለሊቨርፑል 2 ጊዜ፣ ሪያድ ማህሬዝ ደግሞ ለማንቸስተር ሲቲ 1 ጊዜ ይህንን አድርገውታል። ያንን በደንብ እንመለከታለን። በዚህ ጨዋታ ላይ ከቨርስ ማርቲን ኦዴጋርድ ወደ ጨዋታው ይመለሳሉ። ከጉዳታቸው ማገገማቸውን አሰልጣኝ ሚካኤል አርቴታ አረጋግጧል። የእናንተን ግምቶች ደግሞ ላኩልን። አርሰናል ከአትሌቲኮ ማድሪድ ስለስንት ይጠናቀቃል? ትናንትና በትክክል የተገመቱ የእናንተን መልእክቶች ተቀብለናል። አየነው ሙሉዓለም የጻፈልን መልእክት ነበር። ሰላም ምርጦች፣ አርሰናል ሁሌም የሚያስፈርመው ፕላን ቢ ዝውውር ነው። ስለሆነም እንደ ክሩፒ ጎትሰ አይነት ተጫዋቾችን ቢያስፈርም የሚል ሀሳቡን ልኮልናል። መሐመድ ሹክራላ ሰላም ቤስቶች እንዴት ናችሁ? ሲቲ ከኤቨርተን 0-0 ይጠናቀቃል ብሎ መልእክቱን ልኮልናል። ተወልደ ሃይላይ በኤቨርተን በኩል ኤቨርተን ሲቲን 2-1 በሆነ ውጤት ያሸንፋል የሚል ግምቱን አስቀምጦልን ነበረ። ልጃኔ ከደቡብ አፍሪካ ማንቸስተር ዩናይትድ በማሸነፉ በጣም ደስ ብሎኛል፣ እንኳን ደስ አላችሁ ብሏል። የማንቸስተር ዩናይትድ ደጋፊ ነው። ብሩክ የጻፈልን መልእክት አለ። ፓላስና የሲቲ ተስተካካይ ጨዋታ መቼ ነው የሚጫወቱት? መጫወቻው ሜዳስ የማን ነው ብሏል። የማንቸስተር ሲቲ ቀጣይ ጨዋታዎችን እንመለከታለን። በተለይ በሚቀጥሉት ቀናት በጣም በሚያስገርም ሁኔታ ተከታታይ ጨዋታዎች አሉበት። አሁን ከ5 ቀናት በኋላ ከብሬንትፎርድ ጋር የሚያከናውነው ጨዋታ አለ በሳምንቱ መጨረሻ ቅዳሜ ዕለት። ከዛ በኋላ ደግሞ ከክሪስታል ፓላስ ጋር ይጫወታል። ቀጣይ ሳምንት የሚደረግ ጨዋታ ነው፣ በቀጣይ ሳምንት አጋማሽ ላይ። ስለዚህ በቀጣይ ሳምንት በተከታታይ በሚቀጥሉት ቀናት አሁን ቅዳሜ፣ ማክሰኞ፣ ከዛ በኋላ ደግሞ በቀጣይ የእሁድ ዕለት ደግሞ የኤፍኤ ካፕ ፋይናል ይደረጋልና እነዚህ ተከታታይ ጨዋታዎች የሚጠበቁ መርሃ ግብሮች ናቸው። በማንቸስተር ሲቲ በኩል በተከታታይ ቀናት የሚያደርጋቸው መርሃ ግብሮች አሉና የማንቸስተር ሲቲና የክሪስታል ፓላስ ጨዋታ ደግሞ የሚደረገው በማንቸስተር ሲቲ ኤታድ ስቴዲየም ላይ ነው። ማንቸስተር ሲቲ ከቀሪ ጨዋታዎች ወይም አቻ ከተሸነፈ ወይም ባቻ ውጤት ካጠናቀቀ የዋንጫው ግስጋሴ ይደመደማል፣ ድል የመድፈኞች ይሆናል ያለን ደግሞ ሸምሶ የተባለ አድማጫችን ነው። ከልብ እናመሰግናለን ስለ ጻፋችሁልን ሀሳብ። ሰይፈዲን ሰላም፣ ዛሬ ማንቸስተር ሲቲ አቻ ነው። ኤቨርተን ዛሬ ወይ ያሸንፋል ወይ አቻ ይጠናቀቃል። ነጥብ ከጣለ ደግሞ ፍክሩ ያበቃለታል፣ አርሰናል ዊነር ይሆናል የሚል መልእክቱን ልኮልናል። ሰይፈዲን ከነገሌ ቦረናል። አሸናፊ ከደቡብ አፍሪካ ኤቨርተን 2-1 በሆነ ውጤት በሲቲ ይሸነፋል። ቸልሲም ኖቲንጋም ፎረስትም 2-1 በሆነ ውጤት ያሸንፋል ብሏል። ሁለቱም የተሳሳቱ ግምቶች ናቸው። ማንቸስተር ዩናይትድ በሁሉ ረገድ ከሊቨርፑል
ሊቨርፑል የተሻለ ቡድን ነበር፣ የጨዋታው ኮከብ ደግሞ ኮቢ ሜኖ ይገባዋል ብሏል። የተባለ አድማጫችን ሲቲ ያሸንፋል ብሎ ሀሳቡ ልኮልን ነበረ። አህመድ ከጅቡቲ እንዴት ናችሁ? የቀሩትን ጨዋታዎች የመጫወቻ ስራው ላይ ማለት ይቻላል አሁንም አፈትልኮ የወጣ ዋንጫውን ያነሳል። በተረፈ በውጭ ሀገር የምንኖር ሰዎች ራሳችንን ጠብቅ የሚል መልእክቱን አስተላልፏል። አህመድ ከጅቡቲ ሲቲ 2-2 ከኤቨርተን ይጠናቀቃል የሚል ግምቱን ልኮልን ነበር። ሽመልስ ከኳታርዷ በተለይ በቶትናም ጨዋታ ድንቅ እንቅስቃሴ ዙሪያ ያነሳቸው ጉዳዮች አሉ። ከዛ ውጪ ደግሞ የሲቲ ጨዋታ ሳላዩ አልተኛም፣ ለአርሰናል መልካም እድል የሚል መልእክቱን ልኮልን ነበረ። ጀቤሳ ሲቲ 3-1 በሆነ ውጤት ያሸንፋል ብሎ ነበር። ጀቤሳ ገመቹ ከልብ እናመሰግናለን። ፓማባይም ሁላችሁንም ስለጻፋችሁልን መልእክት ከልብ እናመሰግናለን። የመጨረሻ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከቱ በርከት ያሉ ጉዳዮች አሉ። ከማንቸስተር ዩናይትድ ጋር በተያዘ በዋንጫ ፉክክሩ ላይ ለሚቀጥለው ዓመት እየተዘጋጀ ይገኛል። 1-2-3 ጉዳዮች ይነሳሉ። አንደኛው ከተጫዋቾች ጉዳት ጋር በተያዘ ነው። አንደኛው በዋነኝነት ማንቸስተር ዩናይትድ ስምምነት ላይ ደርሷል የሚሉ ዘገባዎችን ከማቲያስ ኩኛ ጋር ሰምተናል። በቀሪ የውድድር ዓመቱ ጨዋታዎች ላይ ማቲያስ ኩኛን ዩናይትድ ላይጠቀምበት ይችላል። 3 ጨዋታዎች ይቀሩታል ማንቸስተር ዩናይትድ። ተጫዋቹ ደግሞ ለዓለም ዋንጫ በጥሩ ጤንነት ከጉዳት ራሱን ጠብቆ አሁንም በሙሉ ፊትነስ ላይ ተገኝቶ አልነበረም ጨዋታ ሲያደርግ የነበረውና እሱ አንድ ጉዳይ ሆኖ እየተመለከት ነው እንገኛለን። ከጉዳቱ አገግሞ በሚገርም ብቃት በማንቸስተር ዩናይትድ በቀጣይ ዓመትም እንዲያገለግል ዓለም ዋንጫ ላይም በጥሩ ብቃት ላይ እንዲጫወት በብራዚል እግር ኳስ ፌዴሬሽን በኩል ለማንቸስተር ዩናይትድ የቀረበ ጥያቄ ያለ ማቲያስ ኩኛ እረፍት እንዲሰጠውና ዓለም ዋንጫው ላይ ጥሩ ጉዞም እንዲኖረውና ያንንም በተመለከተ ማንቸስተር ዩናይትድ ያንን ስምምነት ላይ ደርሷል የሚሉ ዘገባዎች አሉ። በቀጣይ ግን በክለቡ በኩል ኦፊሻል ስቴትመንት ኦፊሻል ማረጋገጫን እንጠብቃለን። ያንን ብቻ አይደለም፣ ሌሎችም ተጫዋቾች ለምሳሌ ዓለም ዋንጫ ላይ የማይሳተፉ ተጫዋቾች እረፍት ቢሰጣቸው የሚያስገርም አይደለም። ያም ትክክለኛ ውሳኔ ይመስላል። ለምሳሌ በካሜሮን ብሔራዊ ቡድን በኩል ብሪያን ምቤሙ አይኖርም። ስለዚህ እረፍት ቢሰጠው ጥሩ ነው። ሌሎችም ዓለም ዋንጫው ላይ የማይጠሩ ለምሳሌ ሌሎችም ዓለም ዋንጫ ላይ ተሳትፎ የማይኖራቸው ተጫዋቾችን መጥራት ይቻላል። እረፍት እንዲሰጣቸው ዓለም ዋንጫው ሲደረግ እረፍት ስለሚያገኙ ነገር ግን ዓለም ዋንጫው ላይ የሚሳተፉ እነ አማድ ዲያሎን ብንመለከት ረፍት ቢሰጣቸው እንደ ማቲያስ ኩኛ ሌሎችም ብሩኖ ፈርናንዴዝም ከዚህ በኋላ እድሎች ቢሰጣቸው ረፍት ቢያደርጉ በጣም ጥሩ ይመስላል። ከማንቸስተር ዩናይትድ ጋር በተያዘ ሌላኛው እነ ሜል ኦንላይን ይዞት የወጣው ዘገባ አለ። 150 ሚሊዮን ፓውንድ 3 አማካዮችን ለማስፈረም ማንቸስተር ዩናይትድ መድቧል። 80 ሚሊዮን ፓውንድ የሚገመት አማካኝ፣ ሌላ ደግሞ 40 ሚሊዮን ፓውንድ የሚገመት አማካኝ። ይህ በቀጥታ ለማኑኤል ኡጋርቴ ተተኪ የሚሆን የ40 ሚሊዮን ፓውንድ አማካኝ ያስፈልጋል። ከዛ ተጨማሪ 20 ሚሊዮን ፓውንድ ደግሞ ሌላ ወጣት አማካኝ ማንቸስተር ዩናይትድ ለማስፈረም እነዚህን 3 አማካዮች በ150 ሚሊዮን ፓውንድ ለማስፈረም ፍላጎት አለው የሚሉ ዘገባዎችም ወጥቷል። ሌላኛው የማንቸስተር ዩናይትድ ዝውውር ደግሞ በጣም በሚያስገርም ሁኔታ እየተመለከት ነው ያለው ከክሪስቲያን ፑሊሲች ጋር በተያዘ ነው። ከኤሲ ሚላን የውድድር ዓመቱ በብዙ የእንግሊዝ ክለቦች ይፈለጋልና የእንግሊዝ ፕሪሚየር ሊግ ኤክስፒሪየንስ ያለው ተጫዋች ነው። በኤሲ ሚላን ደግሞ ክለቡን ይለቃል ተብሎ ይጠበቃል። ዩናይትድ በመስመር አጥቂነት ቦታ ላይ ዋጋቸው በጣም ያልተወደዱ ተጫዋቾች መካከል አንደኛው ክሪስቲያን ፑሊሲች ነው። ወደ ዩናይትድ ሊመጣ የሚችልበት እድል አለ የሚሉ ዘገባዎችን እየተመለከተን እንገኛለን። በጣም የሚያስገርም አይነት ዜና ይመስላል። ከማቲያስ ፈርናንዴዝ ጋር በተያዘ ዘ ቴሌግራፍ ይዞት የወጣው ዝርዝር ዘገባ አለ። በጣም ሰፊ አርቲክል ነው። ማንቸስተር ዩናይትድ በማቲያስ ፈርናንዴዝ ዝውውር ዙሪያ በደንብ በጥብቅ እየሰራ ይገኛል። በተለይ ዌስትሃም የሚወርድ ከሆነ ከሊጉ ቢያንስ በውሰት ውል ማግኘት ይችላል። ያ የማይሆን ከሆነ ደግሞ ተጫዋቹን በቋሚነት ማስፈረም የሚችልበት እድል አለ። ከዛ በተጨማሪ ዌስትሃምም ትልቅ ክፍያ ላይ ጠይቅበት ይችላል። በእርግጥ አንድ የውድድር ዘመን ያሳለፈው እስከ 40 ሚሊዮን ፓውንድ ድረስ የወጣበት ነውና ቢያንስ ማንቸስተር ዩናይትድ በ50 ሚሊዮን ፓውንድ ሊያገኘው የሚችል ተጫዋች ነው። የ1 ዓመቱ ፖርቹጋላዊ ተጫዋች ብሩኖ ፈርናንዴዝም በእርግጥ የተጫዋች ያስፈልጋል፣ ማንቸስተር ዩናይትድ ቢያስፈርመው ይቻላል የሚል ሀሳቦችን ሲሰነዝር እንደነበረ ይታወቃል። ከሳውዛምተን ነበረ ወደ ዌስትሃም ዩናይትድ እየተዘዋወረው በአንድ የውድድር ዓመት ልዩነት ወደ ሌላ የፕሪሚየር ሊግ ክለብ ዝውውሩን ያደርጋሉ የምንመለከተው ጉዳይ ነው። ከአርሰናል ጋር በተያያዘ ኤንድሪክን የተመለከቱ ጉዳዮች በስፋት ወጥቷል። በተለይ ኤንድሪክ
አርሰናል በኩል ኤማኑኤል ፔቲ አርሰናል ቢያስፈርመው በጣም ኢነርጄቲክ ጥሩ አቅም ጥሩ ኳሊቲ ያለው ተጫዋች ነውና ዝውውሩ ቢደረግ የሚል ሀሳቦች ሲሰነዘሩ ነበር። የ19 ዓመቱ ተጫዋችን በተመለከተ ግን አሁንም በአርሰናል በኩል ፍላጎቶች ቢኖሩም ሪያል ማድሪድ ግን ተጫዋቹን የመልቀቅ ምንም አይነት ፍላጎት የለውም የሚል ዘገባን ቲም ቶክ ይዞ ወጥቷል። ቼልሲ አርሰናል የተጫዋቹ ፈላጊዎች ናቸው። ሊዮንም ሌላ ዓመት በውሰቱል ማቆየት ይፈልጋል። የሚገርም የግብ ተሳትፎች አሉት። በጣም በጥሩ ብቃት ላይ ይገኛል። ሃሪኬንን በተመለከተ ከሙኒክ ጋር ድርድሮች ጀምሯል። 2027 ላይ ውሉ ይጠናቀቃል። ማለት የዓመት ሲጠናቀቅ አንድ ሲዝን ብቻ ነው የሚቀረው። ስለዚህ ባየርን ተጫዋቹ ለተጨማሪ ዓመት በክለቡ ለማቆየት ፍላጎት አለው። ከባርሰሎና ኢንተር ሚላን ጋር በተያዘ ደግሞ ናታናኬን ማስፈረም ይፈልጋሉ ተብሏል። ማንቸስተር ሲቲ ሮድሪን የሚለቅበት ጊዜ የደረሰ ይመስላል እየተባለ ይገኛል። ጉዳት በተለይ ደግሞ ትናንትና ሮድሪ ቢኖር የማንቸስተር ሲቲ ውጤት እንደዚህ አይሆንም። ቡድኑ እሱ ሲኖርና ሳይኖር ፈጽሞ የተለያየ ነውና በደንብ በሮድሪ በኩል ያንን ብቃት እያሳየ ጉዳቶች ደግሞ እንደሚፈለገው እየተጫወተ ባለመሆኑ ምክንያት በደንብ ብዙ ጥያቄዎች እየተነሱ ይገኛሉ። ለሁሉም እነዚህ የሚነሱ ጉዳዮች ናቸው። ሀሳብ አስተያየቶቻችሁን ላኩልን ባነሳናቸው ጉዳዮች ላይ። አርሰናል ከአትሌቲኮ ማድሪድ ስለስንት ይጠናቀቃል? የትናንትናው የማንቸስተር ሲቲና ኤቨርተን ጨዋታስ ምን መልክ ነበሩ? ሀሳብ አስተያየቶቻችሁን ላኩልን፣ እንወያይበት። የዛሬን እዚህ ላይ አጠናቀቅን። ጤና ይስጥልን።